ሌላ ሴት ቤት ላይ ትልትልስ ወላዲት ነው ይሁና ከጨረሽ ልከፍትላችሁ ነው አይሎ ጋር ጨርሰናል። አቡሽ ኔትወርክ ነቀለው። ከካናዳ አውሮፓ አሜሪካ የምትኖሪ ትዳር ፈላጊ ካለሽ አሳውቂ። ደግሞ ሲጀመር ለአሜሪካኖች ሌላ ሰዓት እንትልላችሁ ነው። ሌላ ሰዓት ለምን እናንተና እኛ ሰዓታችን አንድ ስላልሆነ እንትን እያላችሁ እየተገኙ ማቲ 4 ሰዓት እኮ ነው። እኔ ጋር አሁን ያው 4 AM ነው እናንተ ጋር አሁን አይደል? እስቴን ተነክላክ በኢትዮጵያ ደግሞ 4 ሰዓት ነው። በኢትዮጵያ 4 ሰዓት እኛ እናንተ ጋር አሁን 10 ሞርኒንግ ነው። 10 10 AM ማለት ነው። PM ሳይሆን AM 10 4 ሰዓት ከጠዋቱ እንደምንለው በኢትዮጵያ። አዎ እኮ ለዛ እኮ ነው እኔ ደግሞ የጀመርኩበት ሰዓት ላይ እናንተ አትነሱም ከእንቅልፋችሁ። ፈሳቸውን እየፈሱ ነው፣ እንቅልፍ ላይ ናቸው። እሺ ይሁን አመተሻል ተሰላለነማ እኮ ሚውት አድርገሽ ግን ፊትሽን ማየት ፈልጋለሁ። አይሎ ጋር ልከፍትልሽ። እሺማ አብዬ ግድ ነው ሙዚቃማ ግድ ነው ማሪ ግድ ነው፣ ካለበለዚያ አይሰምርም። ላው ነው ማረሰ ደመቀ እኔ ፊቷን ካላየው አቡዬ ዘፈን ላከች። አዎ በራስሽ አትተማመኝ እንዴ? እቺ ልጅ ኮንፊደንስ ትረፍ ነው። ወሳፕ ላይ ምናምን ብለሽ እኮ ነው ሁሉ ያመጣሻት ታሰሻል። እና በራሷ ብትተማመን እኔ ቤቲ የምትባል አንድ እጅ በሽተኛ አለች እና ፎቶዋን እጇ ነው የምታደርገው። ራፊ ቤቲ ጊፍት አትስጪኝ። እሷ ምንድን ናት ጊፍት የምትሰጥክ? ማቲና እጅ በሽተኛ ነች፣ አላውቃትም። አካለ ጎደሎ ነች። ኧረ እና አካለ ጎደሎ ታዲያ ብለህ ለምን ትሰድባታለህ? ትሁን አካለ ጎደሎ ስድብ አይደለም። እሷ በሽተኛ ነች፣ አእምሮ በሽተኛ ነች ሳይሆን የሆነ ተንኮለኛ ነች። እንዳላገባ ነው የምትፈልገው። ኦኬ የሆነ ነገር ስላንተ ባድ ነገር ልትናገር ትዳር ልታከሽፍብን የመጣችው። አይ እኛ የሰው ወሬ አንሰማም፣ የሰው ወሬ አንሰማም። የት ሄድሽ ይሁና? የት ሄድሽ? ደግሞ አሁን አይስክሪም መስጠት ጀመረች። አይሸታ እርኩስ ነች። ትስት እስከሚያልቅ እኛ የሰው ወሬ አንሰማም። ቤቲ ሰምተሻል? የሰው ወሬ አንሰማም። ኤክሱ ነች አለች ሰሚራ። ኤክስክ ናት ከሆነች ማድረግ አለባት። በረን ያላቃትም ሁሉ ይሁና። የት ነሽ? ሰዓት እየገደልሽብን ነው። ስራ አልፈለገችን ነው። ስልክ ላይ ፖስት እኮ ነው የሚለው። ተደውሎባት እኮ ነው። ማን ደወለብሽ? ባልተቤቷ ነው። እንደተያዝሽ ንገሪው። አይሽ ባልተቤቷ ደውሎ ነው። ሀቡዬ እንትን ነው ልጆች እንትን ሲሉ ነው የዘጋሁት፣ እንዳያዩት ምን እየተጠቀምኩ እንደሆነ እንጂ ምንም አልተደወለም። ሀቡዬ እሺ ማሪ፣ እስክሪኑ ነው የተዘጋው። እኔ ደግሞ ተደውሎ ላይቭ ፖስት ሲል ተደውሎ መሰለኝ እስክሪኑ ተዘግቶ እንደላው ሀቡዬ አስተካክሉ ሰጥቼ እሺ ሀቡዬ አይሽ አሁን ልዩነታችንን አቡ እኔ ፎሎ አድርጌያት ፎሎ ባክ እንኳን አመለሰ ፎሎ እና ወንድ ነው መጀመሪያ ፎሎ የሚያደርገው አድርጌያት አለባት። ሴት ልጅ ቀስ ዘግየት ብላ ነው ፎሎ ባክ ትፈልገው። ፎሎ ከተፈላለግን ሁለታችንም በአንድ ላይ መንድረስ አለብን። እኔ ግን ማለት ነው ከዚያ አልወጣው እንዴት ላድርገው ሀቡዬ? ቀስ ብያቸው ከዛ ምንም አሳስብም። ይኸውልሽ አሁን እኔ ባሌን ፌስቡክ ፍሬንድ ሪኩዌስት የላኩለት መጀመሪያ እኔ ነኝ። ግን እስካሁን ድረስ እሱ ቀድሞ እንደላከልኝ ነው የሚያውቀው። እኔ ነኝ አሳምኜዋለሁ። ኦኬ እኔ እንደላኩለት አያውቅም ፍሬንድ ሪኩዌስት። አንተ ነህ እኮ የላክልኝ ብዬዋለሁ እና አምኗል። እና ከስሜ አጠገብ ደግሞ ሲደመራለች የመደመር ምልክት እሷ አንጋል ማሪ እኔ የምለው ለምንድን ነው ብዙ ሴቶች ፍላወር አይስክሬም ምናምን የሚሰጡክ? ንገራቸው። ኦልሬዲ እንደተያዝክ አሁን በቃ እስከ ዛሬ የት ነበራችሁ? ዛሬ ሲያገባ ነው የሚታያችሁ። መታችሁ አይስክሬም እና ፍላወር የምታዘንቡት እዚህ ጋር። ሀቡዬ መዝሙር አይቻልም? ያውጋው ከቅርታ ጋር ሀቡዬ ከቅርታ ጋር ትንሽ ከሙዚቃው መዝሙር ሀቡዬ። እሺ እሱ ምንም ችግር የለበትም ማለት ያውጋው ያንተ ሰርግ ነው። እኔ ቅርታ
እንደ አብርሃም ይሁንልሽ። አይሰማም እንዴ ደመቀ በጣም አዛል እንዴ አባቴ ጋይስ አንዴት ትበሉ ማዲ ወንድሜ እንትን ልፈልጋት ማዲ ወይ እንኳን ደስ አለ አቡ ማዲ ወንድሜ እንደሆነ ታውቂያለሽ? ደመቀ እንኳን ደስ አለ ደመቀ እንደ አብርሃም መዝሙር እኮ ነው ያለችሽ። ይሄ መዝሙር እኮ አይደለም። አቡ አቤት ዘጋሁት። ምንድን ነው መዝሙር እኮ ነው ያለችው። መዝሙር ነው ያለችው። ታረቅ እንደ አብርሃም ብዬ ስጽፍቶ ዘፈን ነው መዝሙር አይደለም። እሺ ንገሪኝ፣ ርዕሱን ንገሪኝ ማሬ። ደመቀ መዝሙር ይሁና ንገሪኝ። ቆይ ቼክ ልታደርግ ሄደች ዩቱብ ላይ ቲክቶክ ዘግታ ዩቱብ ላይ አሁን የማሰርግ ነው የምትረብሸው የማሰርግ ነው። ኮንግራል ደመቀ ረፍ ላውጋውና ይሁና ላውጋውና ይሁና ማሻአላ እንኳን በእውነት እንኳን ደስ አለ ላውጋው ደመቀ ባዮሎጂ ላስተምር ነው። ስማቸው ግን አልገጠምም። ላውጋው ይሁና ኧረ ከታች ረስተሽዋል። ከታች ላውጋው ከታች ረስተሻል። ደቀመው ላውጋው ብቻ ነው የምለው። አንቺ ሄድሽ እንዴ ዩቱብ ላይ ርዕስ አይቶ ለመምጣት የሁሉ ሰዓት እሷ ኧረ እንደምትዘምረው እሷ ነች የምትዘምረው። ደመቀ አሳበስካት እንዴ ምንድን ነው ውሻው? እሺ ማሪ ምንድን ነው ርዕሱ? የመዝሙሩን ርዕስ እየጠበኩሽ እኮ ነው። ሆሳዕና በይ ሆሳዕና። ደመቀን አይሽው ከስታለት ኒውት ነሽ ማሬ፣ እስኪ ኒውት ነሽ ደመቀ። የውሻ ስራው እንዴት ሆነ? ኒውት ነሽ። አሪፍ ነው አሪፍ ነው። ለእንትን መስላለች ዋሬስ እንደዚህ ምንድን ነው ነርስ እንትና በምግብ የምትመገበው በእናትሽ እኮ አሁንስ ይሰማል? አብዬ አሁን ይሰማል። የመዝሙሩን ረሳት ልትነግሪኝ እኮ ነው የሄድሽው አይደል? ልታመጪ ከዩቱብ አይ አይደለም፣ ማዳም ደውላ ነው አብዬ። እሺ ንገሪኝ ርዕሱን። ርዕሱ ያለ የሰርግ አብዬ፣ ደስ ያለሽን አንቺ ግን ከሙዚቃው ብዬ ነው አብዬ። እሺ መዝሙር ይኸው ፊትባረክ እንደ አብርሃም ነው አድርጊ፣ በምርጫሽ ነው አትታኝም እኮ ሽንት ፊትሽን እንደ አብርሃም ሰላለም ሙሽራዬ አበባ ይሻላል፣ ሙሽራዬ አበባ ይሻላል አሉ። እንደ አብርሃም ማሬ ሙሽራዬ አበባ ይሻላል አሉ። ደመቀ ማጨብጨበይ ሙሽራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ መልካም ጋብቻ ብለናል። ረፊ ሰላም ሰላምዬ መልካም ምኞታ ልትመኘት ብሎክ ነው ማድረግሽ ከህይወቴ አዲቷ ማዲ አቡዬ አንድ ነገር ልንገርሽ። እንዴት ነህ? አንድ ላይ ምን እያልክ ነው? መምራት እችላለሁ። እኔ ይቅርታ አድርግልኝ። ሁላችንም የራሳችን አሰስመንት ወይንም የራሳችን የምንገምትበት ባህሪ አለን አይደል? አይደል? እሷ ገብታ አይቼ ምናምን ፎሎ አድርጊያታለሁ ብዬሻለሁ አይደል? እስካሁን ፎሎ አላደረገችኝ። የሚያማሳየኝ ደግሞ እኔ እንደማልመቻት። ስለዚህ እስካሁን ፎሎ ካላደረገችኝ ለእኔ ይቅርታ አድርግልኝ። ለእኔ የሬድ ፍላግ ነው። መዳም ቅመም ናት። መዳም አጠገቧ አለች። ይህ ሁሉ መስዋዕትነት ከፍላ እዚህ ጋር ቁጭ ያለችው ባትፈልግክ ነው። አቡ ፎሎ ማድረግ እና እዚህ ጋር መቀመጥ እኮ በጣም ይለያያሉ። አቡዬ ፎሎ ማድረግ አንድ ነገር እንደዚህ ነካ ማድረግ ነው እኮ። ትክክል ሜክ ሴንስ
እንደዚህ ነግቼሽ አንቺ ፎሎ አረግሻለሁ ወይንም ካልፈለኩሽ አላረግሽም። ስለዚህ አንቺ ፎሎ ያልመለሽለት ቆይ ትጠይቃት አትፈልጊው። እኔ ስለራሴ ነው እኔ ስለራሴ ነው የማወራው አይደል? አንድ ሰው አፕሮች ምን ብዬሻለሁ? ኦኬ ተመችታኛለሽ ፎሎ አድርጌያታለሁ ብዬሽ ነግሬሻለሁ አይደል? የዛን ሰዓት ሙሉ እስካሁን ድረስ ፎሎ ካላደረገችኝ ያለን የሚያሳየኝ እኔ ለሱ አይደለሁ። ያ ደግሞ ኦኬ። ምክንያቱም እኔ የምፈልጋት ሴት እና የማልፈልጋት ሴቶች አሉ። የማልፈልጋት ሴት መጣ ለአንተ ነኝ ብትለኝ አልፈልግሽም እላለሁ። ልክ እንደ ላስት ታይም ማለት ነው። ሀቡዬ ሀቡ የእውነት ማለት ነው። እኔ የራሴን ነው የምናገረው አይደል? ስለ ራሴ ነው የማወራው። እኔ ያቡ ምና ለመሰለሽ አሁን እዚህ ጋር የሆነች አበበች የምትባል ልጅ ገባች አይደል? የምፈልጋ ከሆነ አፕሮች አደርጋለሁ፣ ማልፈልጋ ከሆነ እቆጠባለሁ። ስለዚህ እሷም እንደዛው የምትፈልገው ከሆነ አፕሮች ታደርጋለች፣ የማትፈልገው ከሆነ ደግሞ ትቆጠባለች። ልክ እንደገባች እኔ ምን ብዬሻለሁ? ፎሎ አድርጌያታለሁ ብዬሻለሁ አይደል? ወንድ ልጅ ነው ፎሎ የሚያደርገው። ወንድ ልጅ አፕሮች ማድረግ አለበት አይደል? ትክክል። ስለዚህ እኔ ያንን አይቼ ፎሎ አድርጊያት ከገባች ጀምሮ እስካሁን ድረስ ፎሎ አድርጊያታለሁ። እስካሁን ፎሎ ባክ አልመለሰችም። ያ ማን የሚያሳይለን ምንድን ነው? እንዳልፈለገች ነው ያደረገው። አንተ እንደዛ የተረዳኸው ሀብዬ ማውራት ትችላለህ። ከአንድ ወገን ሰምተን መፍረድ አንችልም። እሺ አይደለም ጀጅ ለማድረግ ይሄ እውነት በቂ ሀሳብ ነው። ፎሎ መልሼልሃለሁ፣ ለምሳሌ አሁን ላይ መልሼልሃለሁ። ምክንያታዊ ሳታረግ ነው እንዴ እኮ እስቲ ምክንያታዊ ሆነ እናንተ አሁን ያለችው አሁን እውነቱን ነው ነግርሽ ሀቡዬ አሁን ነው። እሺ እውነታውን ትንገረን። እሺ ለምን እስካሁን ዘገየሽ? ፎሎ ባክ ለምን ሀቡዬ እውነት ማለት ነው ምንም አልመጣልኝም ያለ ማድረግን ፎሎ ባክ ለምን አልመልስለትም? ዋይ ኖት ገባሽ ሀቡዬ? ተረዳሽ? ፈረሰ ገና በቃል በአንድ ቀናቸው እንደዚህ ቴብል ቴኒስ ነው እሱ ሀቡዬ አስበሽዋል? የማይሆን ነገር እኮ ነው። ፎሎ ባልመልስልሽ ሀቡዬ ኖርማል ቴክስት ዳይሬክት ቴክስት ማውራት ትችላለሽ ብለሽ ካሰብሽ እንጂ ልጁ ጨቅጫቃ ነው። አይ ኖ ሀቡዬ በዚህ ኑሮ በዚህ ዘመን በዚህ ኑሮ ጨቅጫቃ ግድ የለም እኛ እናግዛታለን ሀቡዬ ፎሎ እኮ እኔ ባልመልስ ለራሱ ማለት ነው ትስ ኖርማል ገባሻ? ኖርማል ነው ፎሎ ባልመልስ ኖርማል እኮ አይደለም። ታገኘዋለሽ በኋላ ሀቡዬ ያው ጋውን የማያውቃለ ሀቡዬ እኔ እናት ስሙን ብጽፍ አላገኘውም ሀቡዬ እኔ ወይኔ ባክግራውንድህን አጥንታ ነው የመጣችው። ተረዳሽኝ ሀቡዬ እኔ ውድ አሁን ያው ጋር ብዬ ብጽፍ አላገኘውም እማ ከታች ላው ጋር ብዬ ብጽፍ ማስታችሁን ይቅር እስቲ እናውራ እውነቱን ያሳምን በጣም ኬር አረከኝ እና ፎሎ ባክ አለማድረግ ለምን በጣም ቦታ ሰጠከው? ለምን በቃ ሀቡዬ ለምን ቦታ እንደሰጠው ታውቂያለሽ? አቡ ለምን ቦታ እንደሰጠው ታውቂያለሽ? እኔ አንቺን በስነ ስርዓት ፈልጌሽ ፎሎ ካረኩሽ አንቺ ፎሎ ባክ የማታረጊኝ ከሆነ የሚያሳይ ምንድን ነው? አትፈልጊኝም። እሱ ኬር እኔ ፈለኩሽ ማለት አንቺ ፈለግሽ ማለት አይደለም። አንቺ ፈለግሽ ማለት እኔ ፈለኩሽ ማለት አይደለም። ያ ህይወት ነች። አንድን ሰው ከፈለግን ማለት ነው ፎሎ ማያድርገን እኛም ፎሎ እናድርገው። ከልብ ከፈለግን ሀቡዬ ዳይሬክት ሜሴጅ እንጽፍለታለን። ስሙን ጽፈን ስሙን አሁን ይዤ ለምሳሌ ይዘሽ ለምሳሌ የሆነን ሰው ለኬሊ ብለሽ ትጽፊያለሽ፣ ስታገኘው በዛ ትገጭዋለሽ። አለቀ። ገባሽ? ሌላ ብዙ ላውጋ ቢኖርስ ነው ለምሳሌ በጣም ፕሮፋይሉን አውቀዋለሁ ለምሳሌ ነው ምልክ እንጂ ሊቀርም ይቀራል እኮ ምንም ዝግጥ የምንለው ነገር የለም። አፋታ አንተ ድብደ ተለባት ያሰብክ ይመስላል ማለት ነው። አረ ኖ እኔም በሱ ወገን ማኛ እኔም ወንድሜ ነው ደግፈዋለሁ። ትክክል ሲናገር ደግፈዋለሁ፣ ሲያጠፋም አጥፍታል። ስለዚህ ነገር ሜክ ሴንስ ለእኔም ሜክ ሴንስ ትንሽ ሰማይ ስራ ላይ የነበረች ምናምን ስለሆነ አብራይ ቁጭ ብላ መዝሙር እየመረጠች ምን እያለች ስራ ላይ ቁጭ ብላ ነው ትለኛለህ እንዴ? ከፊት አይደለም እኮ ላውጋው ምናልባት ቅድም ስትናገረው ነገር አለ የማዳም ቅመሞች ያለባቸውን ጫና የስራ ምናምን ነገር ስትናገር ሰምቻለሁ። እና ከፊት ለፊቴ ልጆች አሉ እነሱን እያየሁኝ ነው ለዚህ ነው የማልስቀው ምናምን ነገር ስትል ስለነበረ በሀሳብ ትወሰዳለህ እና በዛ ብታልፈውና አሁን ፎሎ ባክ ካደረገች ብትመቻችሁ ጥሩ ይመስለኛል ብራዘር። ከዛ ለእኛ ወረፋ ብትለቅ
ቦታ ያለ ምስክር ድንቢጠብ ያለውበትን ሁኔታ ውጭ ነኝ እየወጡ እየገባው ነው። ማይሆን ሳይሆን ሲቀር እንኳን ተጨቃጭቀንም አይደለም በፍቅርም ከባድ ነው። ኤግዛክት ልጅቷ ቁም ነገረኛ ናት። ሲሪየስ ናት። ያቡ እኔ ቁም ነገረኛ መሆኔን የምታውቂው የሆነች ነገርን ገብቶሻል። ለምን ያንን ነገር እንዳመጣውብሽ ልክ እንደገባሽ ካወራን በኋላ ፎሎ ነው ያረኳት። ፎሎ አድርጊያታለሁ ብዬሽ ነግሬሻለሁ አይደል? ያ ማለት ለአንቺ ስነግርሽ እሷም እየሰማች ነበር አይደለም? አቴንሽን ሲከር መሆን የለበትም። እሷ ፎሎ ባክ ባላረገውም ኤኒ ታይም ጽፌም ስሙን ሰርች ማድረግ ያገኘዋለሁ። እኔ አላሰብኩም ማለት አንተ ግን አሰብከው። ማን ነው ፈርስት አፕሮች የሚያደርገው? እኔ ነኝ እሷ ነኝ? ወንድ እኮ እኔ ነኝ አይደል? እኔ ነኝ ማለት እኔ ነኝ። ፎሎ ካላደረገችኝ አፕሮች አሁን ሳደርጋት እኔ ፎሎ አድርጌ እሷ ሳታደርገኝ እኔ አፕሮች ካደረግኳት ታስክሪፒ እዛ ላላትም ልባላለችው። አንተ ግን አሁን አንቺ ኢጎ ስላለብክ እኮ ነው ላውጋ ኢጎ ስላለበት አይደለም ወንድነት ነው። ይኸውልሽ ነው ኢጎ ሌላ ነው። ላይክ ወንድነት አጉል ወንድ ነኝ የሚለውን ነገር ለምሳሌ ቀኑ ሙሉ ላላወራው ችለዋለሁ እና ምንድን ነው የሚለው ንበልስ ቀኑ ሙሉ አይደለም 3 ቀን አረፍና ታውሪ ይቻለኝ መሴጅ ልኮ ልትመልሺ ስትይ መዳም ጠርታሽ ስንትሽን ጥለሽ ወደ መዳም ሄደሽ ስራ ሰርተሽ ረስተሽው ማታ ክላስ ስትገቢ ልትመልሺ ለመሴጅ ሲም ብሏል አይተሽዋል፣ ግን አልመለሽልኝም ብሎ ጭቅጭቅ ነው የሚፈጠረው። አብዬ ለምሳሌ የመዳም ቅመምን የወደደበት ምክንያት ዝም ብሎ ነው፣ በቃ ለስም ነው ለፎሎ ነው ጀስት ሀይ እና ታዲያ የመዳም ቅመም እንደዚህ ነን በቃ አስበዋል። አዳምጪ ማሪ አዳምጪ። እሺ አንድ ሰው ፎሎ ሲያደርግሽ እና ፎሎ ሲያደርግሽ የምትልኪው መሴጅ አንድ አይነት ነው? ቲክታክ ላይ ኖ አይገባለትም። እንትን ወይ ሪኩዌስት አክሰፕት ካልተደረገ አይገባም መሴጅ። አሁን እኔ ላንቺ እንደዛ እኔ ፎሎ አድርጊያት ፎሎ አላደረገችኝ ምናምን ባልልሽ ኖሮ ፎሎ ባኪን አልመለሰችም። የዛን ሳጅ ላይ እኔ ሜሴጅ ባረግላት ራሱ አይታዩ ሪኩዌስት አክሰፕት ካላደረገች ትሳው ግን እሷ ልብ ብላ አይደለማ ናውጋው ልብ ስላለ ያቡ የገባችሁ ለእኔ ነበር አይደለ? ለእኔ ከገባች ሀሳቤን ሁሉ ነገር አውቃ ነው የገባችሁ አይደል? የምፈልገው ነገር አውቃ ምናምን አይደል? የዛን ሰዓት ላይ እኔ ፎሎ አድርጊያታለሁ ስልሽ ለአንቺ እሷ እየሰማች ነበር አይደል? ፎሎ ባክ ማድረግ አትችልም ነበር? ሀቡ ከዋትስአፕ አይደል ቁጥር ጽፈሽልኝ የመጣሁት? ሀቡዬ እውነት እናውራ። ሀቡ አስታወሽ? ኮዱን ልንገሪሽ 334 ጊዜማ በቃ ሰው ሳበኝ ገባው እኮ። እንዴት ነው? ለምን አንተን ለምን ፌር አትሆንም? እሷ ማለት ስለ ፎሎ ባኩ ትዝም አላላትም አልመጣላትም። ግን አንተ ከዋትስአፕ ኮድ ልታጠብቅ ከሆነ በህይወት ጉድ ፈላ ቆሞ ነው የሚቀረው። ሀቡዬ ባባሌ ገብቶሻል። ግን አይባ ሜሴጅ ብልክላት አሁን እንዴት ነው የምታነበው? ትክክል እሱ ገብቶኛል። እንደማላነብስ በምን እርግጠኛ ነህ? እንደማላነብስ ይደርሳል። ሴቲንግ በቃ ይቅርባችሁ። ውይ እኛ ነሲባትና ዌልካም ሄደች። ሄሎ ሃይ ሃው ዩ ዶን? እንዴት ነሽ? ረዋን ተመለሽ ነው? ሰርፕራይዝ ላደርግሽ ነበረ። በአንቺ ስም ነው አበባ ይዤ የመጣሁት። የኔ እናት የኔ ማር ቴንክ ዩ ሶ ማች። ርቀሽ ስለሆንሽ እስከምትመጪ ድረስ መጥተሽ እስከምታያትኝ የአንቺ ልፋት የአንቺ ድካም ስለሆነ በዋነኛ ደረጃነት ሀውዬ ብዬ ነው ማርትን በአንቺ ስም ነው አበባ የገዛሁት። የኔ ፍቅር በጣም አመሰግናለሁ መስዬ። ገና እየገባው ነው። ሰላም ገባሽ? ደርሶኛል። የኔ ማር በጣም ነው የማመሰግነው። እንዴት ደስ እንዳለኝ በእናትሽ ረዋንዬ፣ በጣም አመሰግናለሁ መስዬ። ሲያምር አበባው ሲያንስሽ ነው ሀውዬ። በጣም ነው የማመሰግነው እናቴ ትሙት ላይ በጣም ሚት እናድርግና ጨዋታ ላይ ናቸው፣ አቋርጥ ናቸው። ያ ችግር የለም ማሪ። አንቺን አንፈልግለት ኢትዮጵያ የምትለዋለች ለኢትዮጵያ ማለት ኢትዮጵያ የምትለዋን አታወራም። ኢትዮጵያ የኔ ባካፕ አካውንት ነው። የኔ ባካፕ አካውንት ነው። የኔ ፎቶ እኮ ነው።
የመት ፎቶ ነው አላየሁም። ትናንሽ ልጅ እያለሁ በፊት ነው ያ የቆሮ ካሳውን ትመስያለሽ። ኦኬ ኢትስ ፋይን። ኦኬ ሶ ላውጋው ሌላ ገልብጭለት በቃ እኛም ለምሳሌ ከዚህ በኋላ እሱን አርድርም እንዲህ ተደስቼ እኔ እንደ እናት ልጅ ወይ እንደ ዳረች እናት ተደስቼ አንዴ ሀይሎ ጋር አንዴ መዝሙር ከፍቼ ጨፍሬ ፎሎ ባታረገች ብሎ ይጨቃጨቃል። በዚህ ዘመን ይኸውልሽ አንቺም እኮ ፈጠንሽባቸው ገና ሳያወሩ ሀይሎ ጋር ብለሻቸው ፎሎ ባክ ለፎሎ ባክ በእናትህ ሰው በስንት ነገር ይጋጫል። እዚሁ ተጋብቶ እዚሁ መፋታት ለፎሎ ባክ ባታደርገው ባክ ላውጋውም ደግሞ አንዳንዴ መርዳት አለ። አሁን እችል ስራ ለሆነ ባታነሳል እኔ የላዋ ቁጥር አለኝ የእሷ ቁጥር አለኝ። እኔ ዋትሳፕ ላይ ቁጥሩን ሰጣት ነበር። ምንም ለመሴጅ ከሆነ እኔ ዋትሳፕ ላይ ቁጥሩን ሰጣት ነበር። ይሄን ያህል ለፎሎ ባክ ያቡዬ ለፎሎ ባክ ፎሎ ባክ ማንም የማያውቅሽ ሰው ሁሉ ፎሎ ያደርግሻል። አረ ፎሎ ባክ እና አደቡ ሳምሰንግ ችግር ነው። ሳምሰንግ ነው ስልኩ ያቡዬ ፎሎ ባክ ምናምን ፎሎ ምናምን ሳይሆን እንቴንዱ ወይንም ደግሞ የሚያመጣው እንዳልኩሽ አሁን እሷ ፎሎ ባክ ባትመልስልኝ ሜሴጅ ብልክላት አታውቀውም። አሁን ለአንቺ ባልነግርሽ ማለት ነው ለአንቺ እንደዚህ እኔ ተጥካለሁ ቁጥሩ አለኝ። እኔ ትነግረኝ ለእኔ ከነገርከኝ ለምንድን ነው የምትሰጪኝ እንዴ? ለምን ትሰጪኛለሽ? እሷ ፈልገኝ ነው የገባችው አይደል? አዎ ስለዚህ ገብታለች። እኔ እና እሷ አውራን አይደለ? ተለያየን። አንቺ ዳርሽን ወጣን። ሜሴጅ ባረግላት የማታነበው ከሆነ ምንድን ነው ጥቅሙ? በጣም ያናድዳል። ሜሴጅ ልከህላት ካላነበበች ንቀት ይመስላል አይደል? ልታነበውም አልችልም። ለምን ፎሎ ባክ አላረገችኝማ። ትክክል። እኔ እዚህ ጋር ለአንቺ ስነግርሽ ነው ፎሎ ባክ አልመለሰችልኝ ምናምን ስልሽ ምን አለች? ኦኬ ፎሎ ባክ አረኩታለች። ያ ትክክል እውነት ነው። አሁን ማለት ነው ቶሎ ያላረግሽው። ቆይ ንገሪኝ ለምን ቶሎ አንድ ይቅርታ። ይኸውልሽ እንደኔ በእኔ ቦታ ላይ ሆነሽ ያው አንቺ እኔ ጫማ ላይ ሁኝና አስብ። ወንድ ብሆን ለእኔ ችግር የለውም። ለምን ወንድ ነኛ። ግን ይደብራል። ሴት ልጅ ላይ ቢሆን ይደብራል። አንዴ እኔ ጫማ ላይ ሁኝና አስብ። ያ ማለት ምንድን ነው? የምትፈልጊያት ሰው ኦኬ እሱን ፈልጌ ነው የገባሁት ብላ ገባች። የፈለገችውን ነገር ተናገረች። ያንን ነገር ተስማማሽ፣ ፎሎ አረግሻት። ፎሎ ባክ አልመለሰችልሽም፣ ዝም አልሻት። ከዛ ነገር ሜሴጅ ስታደርጊላት ሜሴጁ አይገባላት። ለምን ፎሎ ባክ አልመለሰችልሽም? ሴት ከሆንኩኝ ላውቃው። ሴት ከሆንኩ ያናድዳል። ለወንድ ግን ኖርማል ነው። ለወንድ ኖርማል ነው። ለምን ለምንድን ነው ኖርማል የሚሆነው? እኛ ጽፈን የማይመለስልን ከሆነ ለምንድን ነው ኖርማል መሆን ያለበት? ወንድ ልጅ ጽፎ ቆይቶ ቢመለስለት ኖርማል ነው። ለሴት ልጅ ግን እሷ ቀድማ ጽፋ ሁሉ ካልተመለሰላት ሼም ነው። በሴትና በወንድ አይደለም። እንደዛ ከሆነ ደግሞ ብዙ አላወራም። አንዴ ላውራ አንድ ደቂቃ ብቻ ሀቡ ፕሊዝ ተረዱ። ሀቡ ያው ዛሬ ተፋታ ሰው ከባድ ሰው ሀቡ በዋትሳፕ ኮድ ጻፊ ስትይኝ ኮድ ጻፍኩኝ አይደል? ሀቡዬ እውነቱን ላውራ ኮድ ስጽፍ አስገባችሁኝ አበራ ገባሽ? እራት እየሰራሁላቸው ነው። ሀብዬ ቪዲዮ ባጠፋ ችግር አለ ስልሽ ነው ቪዲዮ አታጥፊ ጀስት ዝም ብለሽ አስቀምጫል ሽኝ አይደል? ሀብዬ አጠፋው በቃ ይሄ ነው እኮ ይሄው ነው እኮ ሀብዬ ምን ነገር ልንገርሽ ነው የተረዳሁት። ኢትስ ቢግ ዲል ግን እሱ ቢግ አደረገው። ከእንደዚህ አይነት ሰዎች ጋር ህይወት ከባድ ነው የሚሆነው። ለመሰለሽ ብትረሺ በርዝዴውን ሃፒ በርዝዴይ ብለሽ ዊሽ ማድረግ ብትረሺ ንቀሺ ነው ወይ ደግሞ አቴንሽን ስላልሰጠሽኝ ነው ይልሻል ነገ። እንደዚህ አይነት ሰዎች እሱ አቴንሽን ፈልጎ ቢሆንስ ሀቡዬ? አቴንሽን ፈላጊ ናቸው እንደዚህ አይነት ሰዎች። አንቺ ህይወትን ለማሸነፍ በምትሮጪበት ሰዓት ግን እነሱን እሹሩሩ ማቴ ከሆነ እንደዚህ አይነት ሰዎች በጣም እንክብካቤ እሹሩሩ ይፈልጋሉ። በጣም አቴንሽን ይፈልጋሉ። አሁን ፎሎ ባክን በዚህ ፍጥነት ስላልመለስሽለት ከፋው። ብትፈልገኝ ኖሮ ፎሎ ባክ ትመልስልኝ ነበር። ለምን መሴጅ እንድጽፍላት አለ። ዩሲ እንደዚህ አይነት ሰዎች ሁሌ እሹሩሩ በሉኝ፣ ሁሌ አቴንሽን ስጡኝ፣ ሁሌ እኔን ተመልከቱኝ ባዮች ናቸው። ኩራቷን ወዶት ነው። ኩራቷን ወዶት ነው። ሀቡ የኔ ውድ በቅድም መጀመሪያ ስጠየቀው ጥያቄ ካለሽ ጠይቄ ስትይ አንተ ትክክለኛ ሰው ነክ ትክክለኛ ሰው የሆነ ትንሽ ነገር ፎሎ ባክ አላደረገችኝ ፎሎ በነገሮች ላይ እሱ እንኳን ያደረገው አድርግ ብለሹ ስለሆነ እንትስ ኖርማል ምንም እንትን ነገር የለም። ፎሎ አሁን አድርጌለታለሁ። እሺ ምን እስቲ ገባሽ ሀቡዬ?
ነገሮችን ላክብደው ከፈለግሽ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ፐርሰናሊቲ ያላቸው ሁልጊዜ ትኩረት እንድትሰጫቸው የሚፈልጉ። እኔ ሰላም ብዬሽ አንቺ ለምን ሰላም አላልሽኝም? አንቺ ልብ ሳትይ እሱ ሰላም ብሎሽ ሳትመልሽለት ቤት ውስጥ ወይ ፌስታል ገባሽ፣ እሱ ሳልሆነ አንቺ ቀጥታ ወደ ኪችን ከሄድሽ እንዴት ሰላም ሳትይ ትገቢያለሽ? ልብ አላልኩም። እንዴት እኔን የሚያክል ሰውዬ ልብ አትይም? ጭቅጭቅ ይነሳል በትንሹ በትንሹ ገባሽ? አብዬ በቃ አልፈልገውማ። እንደዛ ከሆነማ እኔ መጀመሪያውንም ትክክለኛ ሰው ነክ ወይ ሲሪየስ ነክ ወይ ኖት ጀስት ፈን ብዬ ሁለት ጥያቄ ነው የጠየኩት። ትክክለኛ ሰው ነክ ወይ ዝም ብለህ ለቀልድ ነው ብዬ ጠይቄዋለሁ አይደል? ዮና ምን አለ መሰለሽ አሁን ያቡ የምትለው እንደዚህ አይነት ወንዶች አሉ፣ እንደዚህ አይነት ሴቶችም አሉ። አዎ ያለ ደረጃ የሚዋሽ ነገር አለ። ነገር ግን አንቺ በእኔ ቦታ ላይ ስትሆኝ ምን አለ መሰለሽ አንድ ሰው አንቺ ቁጭ ብለሽ እኔ አንቺን ብዬ ስገባ ከዛ በኋላ አንቺን ብዬ ገብቼ አንቺ ደግሞ እኔን ፎሎ ካረግሽኝ በኋላ እኔ ፎሎ ባክ ማትመለስልሽ ከሆነ ኢንተረስቲንግ እንደሌለ ልብ ሳትልስ ቢሆን ብዙ ኬርለስ ሰዎች እኮ አይሉ አንተ ልብ አይደለሁኝ የሚራሱ ሰዎች አሉ። አንዳንዴ ይኸውልህ እዚህ እርዳታ ገብተው ስም አስመዝግበው ቁጥር አስመዝግበው አካውንት ነምበር ከኮመንት ላይ ስክሪንሻት ሳያደርጉ ረስተው ሄደው በነጋታው ላይ ቬን ከፍቼ ሌላ ጨዋታ ጌጫው ሀቢባ ትናንትና እርዳታውን ቃል ገብቼ ግን አካውንት ነምበር ስክሪንሻት ሳላረግ ረስቼ ወጣው። ትናንትና እንደዚህ ጉዳይ ያወራችሁን ልጅ ፎሎ ሳላረጋ ተረሳሁኝ። ልረዳት ፈልጌ ነበረ። ስሟ ማን ነበረ? አገናኘኝ ምናምን ይሉኛል። የሰው ልጅ ይረሳል። አብዬ አሁን ለምሳሌ እሱ አቴንሽን ካልፈለገ ማለት ነው። ለምሳሌ ያውጋው እኔ ልጠይቅህ ዳይሬክት ያውጋው በትክክል አቴንሽን ያልፈለገ ሰው ከሆነ ፎሎ ባክ መልሽለታለሁ። ዘገየም ፈጠነም ከመቅረት መዘግየት ይሻላል ይባላል። ረሳካረጊ ረስተሽ ብትሄጂ ራሱ ነገ መጥተው ሀቢባ ትናንትና እኮ ታውቂያለሽ ረስታው ሄደች። ሲምፕሊ ላይፉን የሚኖር ቢሆን ረስታው ሄዳ ነበር። እኔ ለአንቺ ስነግርሽ ነው እኮ ፎሎ ባክ መደድ ረስቶ አለችው። አታውቅም ፎሎ እንዳረኳት ምናምን እሷም ፎሎ ባክ አልመለሰችም። እኔ ለአንቺ እንደዚህ ስል ነው አሁን አድርጌዋለሁ ያለችው። ያንን ለአንቺ እኔ ባልነግርሽ ኖሮ ዝም ብል ኖሮ አታደርገኝም ነበር። ላውጋው በቃ ተለያይታችኋል። አልፈልገውም ሀቡዬ እኔ አልፈልገውም። ጠባዩን አውቀዋለሁ። ሰው ሰውን ይቀይራል ማለት አይደለም። እችለው ይሆን እንጂ አልቀይረውም። የሰው ልጅ ልንቀይረው አንችልም። እችለው ይሆናል። እኔ አምላክ አይደለም እሱ ልቀይር አውቀዋለሁ በጣም የሰው ልጅ እኔ አሁን ፎሎ ባኩ መልሽለት እንኳን እንዲህ ከሆነ አስቢው። ትልቅ ፋውል ሰርቼ ምን አይል ይቅርታ ልብ ቢኖረው መጀመሪያ ሲገባ ምንድነው ጥያቄ በጣም ጸባዩን ሰለማት ምንድነው ያልቻሉ ትልቅ ፋውል ብትሰሪ ማይቅርታ ብሎ ነገር ይደፋታል። ኖ ደስ ጥያቄ ነው ሀቡዬ ደስ ጥያቄ እኮ ነው። ሰውኛ ጥያቄ ትጠይቂያለሽ። ደስ ፋውል ይቅርታ አይደማ ጀለሴ ለዚህም ነው መለያየት ቀላል ነው ማሬ። እነሱ ጋር መለያየት ቀላል ነው። አሜሪካን ያደገ ልጅ ለእነሱ መለያየት ሲምፕል ነው። እንደኛ እንዳበሻ ትዝታ፣ ቁርኝት፣ ፍቅር ጥብቅ ማለት ምናምን የለም። እነሱ ጋር በቃ ተጀምሪያለሽ ከተለያያል ፋውል ምሳሌ ከሆነ እንፋታለን። እናቴ አባባሌ ጀስት ጥያቄ ነው የጠየቀው። ያው ጋር እኔ ፋውል በሰራ ራሱ ይቅርታ ልብ ምን ያህል ነው እንደዚህ ጠባብ ነው ወይ ነው ጀስት ጥያቄ ነው። ፋውል ግን ፉል ተመልሶ ልክ አውራ ማቲ አንዴ መጋረጃውን ዘግቼ መብራቱን ለብረው ከሚኪ ፊት አውራሪ ጋር ጌም አለኝ። ቶሎ ጨርሳችሁ አንዴ ላውራ። አንዴ 50 ዓመት አላወራም። አንዴ ላውራ እባክህ። እንደው በጠቦቱት እኛ እዚህ የመጣ ነው የእናንተን የቤት ጣጣ ልንሰማ አይደለም። አይ ሲሪየስ በእናትህ እያመመኝ ነው። የእናንተን የቤት ጣጣ ልንሰማ አይደለም። ተከተልሽኝ ጥላ ይዤ ልከተልህ ጥለ ምናምን ምን አገባን? አልተመቻችም አልተመቻካትም ዳስት በቃ አለ። ዛሬ ተጋባችሁ ዛሬ ተፋቷል። እንደዛ ማለት ነበረበት ማቲ። አልተመቸኝም የማለት አልቻለም። ለዛ እኮ ነው እኔም ደግሞ አልተመቸኝም የማልልበት ምክንያት ምንድን ነው? ተናግሮ በማሳመን አምናለሁ። እውነትን እንደምናገር ልክ ማልሆንበት ሰዓት ይቅርታ ልጠይቁላት እችላለሁ ማቲ። በቃ ገብቶኝ ይኸውልሽ እኔ ልንገርሽ እንደ ወንድ ልጅ የሆነ ነገር ቀልቡ ያልወደደው ነገር አለ። አለቅ ግልጽ ቋንቋ ነው። የሆነ ነገር ኖ እያየሁ ነው እየነገርኩ ነው።
ደመቀ ደግሞ አንቺን ደግሞ ሳስብሽ ከዚህ በፊት የእሱን ባህሪ ታውቂዋለሽ። ቢኮዝ ወን ዩ ሴይ ሰምቲንግ እኔ አውቀዋለሁ ስለምት ባህሪውን ምናልባት ሶሻል ሚዲያ ተከታትለዋለሽ። ሰው ኦልሬዲ ኖው ማለት ሂዝ ቢሄቪየር ላውጋው እንኳን ደስ አለ ገና እንኳን ደስ አለ ብለህ ሳንጨርስ ደግመን እንኳን ደስ አለ ስለተለያያችሁ ለምን አንቺም መዛን ያለሽው እዚህም እሱ ነው። አሁን ለምሳሌ ናፍቆሽ ቢደውልልሽ የሆነ ነገር እያደረኩ ነው ምናምን ብትይ ከባድ ነው። ገባሽ አይደል? እኔ በግሌ እኔ አልፈከርኩትም። እኔ ትዳር እኔ በግሌ ካለኝ ኤክስፒሪያንስ አንጻር ላይ ደመቀ አይሆንም፣ አስናቀ አይሆንም። ይችላል አይሆንም። ደመቀ እኔ ራሴ ባለቤቷ እኔ አይሆንም ብያለሁ። እቺ ልጅ እንደዚህ አይነት እሳት ላይ አልጥዳትም። ምክንያቱም በዚህ ዘመን ማለት ነው በዚህ ዘመን ኑሮዬን ላሸነፉ እኔ ልጠብቅ ራሴ ልጠብቅ ወይንስ እሹሩሩ ልበል? እንደዚህ አይነት ሰዎች ጋር ህይወት በጣም ከባድ ነው። አቡዬ እሱ ግን አፉ ሞልቶ የመዳም ቅመም ብሎ ማለት ነው ፎሎ መሰብሰብ የለበትም። ይሄን ደግሞ ሳልናገር አልወርድም። ሀቡዬ ፕሊስ እንዲህ ስትናደጂ ማ ሌላ ነገር አትቤቴ ስለዚህ አሁን ላውጋው አሁን አንተን የተከተሉ ሰዎች አልተጋባችሁ ተለያዩ። በቃ አይከተሉ መልሰው አንፎሎ ያሉ እነሱ መብታቸው ነው። ይኸውልሽ እናትዬ እኔ ነግሬሻለሁ። ምንድን ነው ያልኩት? አንድ ሰው እኔ አንቺን ብዬ ስመጣ ወዲያውኑ የማደርገው ምንድን ነው? ፎሎ ነው የማደርገው። አንቺን ብዬ ምክንያት ይነገርኩ እኮ ከዋትሳፕ ቁጥር ኮድ ጻፍኩኝ ገባሁ እኮ አሁን ላይ ሰዎች እናት እግዚአብሔር ይስጥልኝ ያለ ኖ እናት የሬሳሽ እዛው ሰብስብልን የፎሎ ነገር ግን እንዲህ አሳሳቢ ነው። ደመቀ ዝም በል አንዴ። እኔ የፎሎ ጥፋት አይደለም። ምንም መሰለሽ ፎሎ አለማድረጓ ፎሎ አይደለም ለመሰለሽ ፎሎ አለማድረጓ ያቡ ፎሎ አለማድረጓ ለኔ የሚያሳይ ኢንተረስት አለመሆኗ መለስኩ እኮ አባ ዘገየሽ አዋዝ እንደ መጀመሪያውንም እኮ ኮድ ጽፌ ስለገባሁ ነው ሰባቱ አንቺ ቦን ምን እንደነበለው ነበር ታውቂያለሽ። እኔ አንቺ ቦን እኔ ልፈትንክ ነበረ ፈተናውን ወድቀሃል ነበር የምለው አቡዬ። ለዛም እኮ ነው ቁጭ ብዬ ጠበቅኩ ያለሁት አቡዬ። ይቅርታውን ልጠይቅ እችላለሁ። ደስ ብዬ ፎሎ ሳታረገኝ ምን ልታረገኝ ነው ብሎ ይጠይቀኛል ብዬ ነው አቡዬ። የእውነት እስኪ ጠይቃት እየጠበቅሽ ትራይክ ያቡ ይኸውልሽ እኔ የፎሎ ምናምን ነገር ሳይሆን አንድ ሰው ኢንተረስት ሲኖረው ይከተላል። ኢንተረስት ከሌለው ደግሞ ባናቱ ይተካል። ምን አገባል? ኢንተረስት ስለሌላት ነው ለእኔ ዋትሳፕ ላይ እኔ ፈልጓለሁ ብላ ጽፋልኝ ከዋትሳፕ ላይ ቲክቶክ ፕሮፋይሏን ልካልኝ እኔ ኮድ ሰጥቻት ኮመንት ላይ ጽፋ ገብታ ቪዲዮ አብርታ የጠየቀችው ስለሱ ሱስ አለብህ ወይ ብላ የጠየቀችት ምን ያህል ተጠቃሚ ኢንተረስት ስላልሆነች ነው። እንደገና ስለሱ አውቃለሁ ቲክቶክ ላይ ይከታተላሉ ያቡ አሜሪካ የሚኖር የሆነች ሴት የምትፈልጋለች ብለሽ አንቺ ነሽ ሰርች አደረግ ላክ ዋትሳፕ ላይ ነው ያቺ ባሌ ለናት እኮ ያኩስፋሌ ነው እሷ ሚቱ ሌላ እኔ ጠይቀችኛለች። እሷ ግን ዋትሳፕ ላይ መታ ያቺን ልፈልግ ዋትሳፕ ላይ ስገባ ሚቱ ብላ ጽፋልኛለች። ስልክሽ ላይ ምንድን ነው ያልሽው? ዋትሳፕ ላይ የምትፈልግ የሆነች ሴት አለች። እሷ እኮ አይደለችም ታዲያ ይኸውልህ ያቺን ፈልጌ ስገባ ያቺ ሚሚ ብላ ጽፋልኛለች እኮ ነው ያልኩህ። ያቺን ሰርች ላረግ ሁላችሁ እንደዚህ ነው ግን እንዲህ ነው የምትሉት? አንተ ካልፈለግ ወላጅ እኮ አልፈልግም ለምን አትልም? ለምን አውቀ ምክንያት ትፈጥራለህ? አንዴ 40 ዓመት አልወራም ፎሎ ካለማድረጓ ኖርማል ነው። ላሽበላ ሀቢባ በቃ ስዱደን ይጋቡ ወይስ አይጋቡ? ይለያዩ ወይስ አይለያዩ? እኔ በግሌ አትሰሙንም ጋይስ። ይለያዩ አለ ስልካችሁ ቮት አድርጉ ጋይስ። ይኸውላችሁ ይጋቡ የምትሉ አንድ ቁጥር፣ አይጋቡ ይቅርባት። ይሄ ሰው አጋቡ ይገፋታል። በቃ ላውጋው አንዴ ሼሪያ ይኸውልህ፣ በሼሪያ ነው በቃ ህዝብ ይፍረድ። እባክህ በግድ ነው እንዴ? እንደው በጠባውጡት በእናትህ እንዴ ህዝብ ይፍረድ እኮ በቃ ይጋቡ ሳይጋቡ ይኸው እንዳለ ሁለት ቁጥር አቃጥሎ ይደፋታል። ጨቅጫቃ ነው። በትንሽ ነገር ይጨቃጨቃል። ይጋቡ ስንት ግራ ጋባችሁ። እኔም ጭንቅላቴን በጣም ይጋቡ አንድ ነው ይጋቡ ሁለት ነው ያልኩት።
ግራ ገባኝ። እኔ ያልኩትኝ ይጋቡ አንድ እንዳይጋቡ ሁለት። በቃ ጋይስ ይጋቡ አንድ እንዳይጋቡ ሁለት። አቡ ምቀኛ ናቸው ብታይ አንዳንዶቹ በውስጥ ራሱ ይቅርብሽ ይላሉ። ሲስቲል ዋንቲም ምቀኛ ናቸው አለች። በሉ እናንተ አፍተር ዚስ ኦል ስቲል ከፈለግሽው አንቺ ሁለት ወደሽዋል። ይሄንን ሰውዬ እንዲህ እያልኩሽ እንደዚህ አይነት ሰው ነው አቃጥሎ ደፍት ነው የሚያደርግሽ። ነጭ ሁለት ፀጉር ነው የምታበቂው ይሉኛሉ። ነጭ ታበቂያለሽ። ወንድሽ ጠዋት ተነስተሽ ቁርስ ሳትሰሪ ብትቀሪ ወይም ደግሞ ጠዋት ላይ ደህና አደርክ ሳትይው ለምሳሌ ማለት ሰላም ሳትይው ብታልፊው በቃ ያለቅሳል። ግን ትፈልጋለች መስዬ እንደዛ አይደለም። እኔ በመነጋገር ማሰብ ነኝ። መሲ አንድ እያለሽ ማለት ከትማቱ እናት እንደዚህ ማለት አውራ ማለት ነው። ማለት ከት ይባላል። ላይ ለሚጀስቶክ ነው አውራ እኔ ለሰው ማለት ነው። ይኸውልሽ አቡዬ በአንድ እግሬ ስለሚያንስባት በሁለት እግሬ ልክ እንዳጠፋ ጻለች ተንበርክኬ ነው ታገብኛለች ሮማንስ አለ የበጎቼ ሮማንሲ ይቅርታ እንዴ ሮማንሲ ፍቅራቸውን ተገላል። እስኪ ፊትሽን እንየው። ሰማሽ? ተንበርክኮ ነው ነው በአንድ እግር አይደለም በሁለት እግር እንዳጠፋ ሕፃን ልጅ በሁለት እግሩ እንዳጠፋ ሕፃን ልጅ ተንበርክኮ አንድ እግሩ ያንስባታል። አንድ እግር ያንስባታል። በአንድ እግራቸው ተንበርክከው አይደለ ቀለበት ታገብኛለሽ የሚሉት። እሱ ግን ለአንቺ አንድ እግር ስለሚያንስሽ በሁለት እግር ተንበርክኮ። አንዳንዴ እኮ በጭቅጭቅ የተጀመረ ፍቅር በጣም ያልታሰበ ነው ትዳር የሰመረ ነው። በጣም እየፈተናትም ይሆናል። ምን ያህል ብጨቀጭቃትም ትወደኛለች። ለጭቅጭቅ ነግራታል። ውሻ እንደምትወድ ምናምን ነገር ውሻ ትወዳለች። እሺ ስለ እወዳለሁ ብላለች። ያለዛ እኔ ያለ ውሻዬማ ብላለች። እሷ ማንሽ ጀሰይ ማቲ አለች። ልንገርህ አሁን እየፈተናት ነበር እሱ ይህን ጭቅጭቁን ተቋቁማ እስቲል እንደምትወደው አየ። እንትን ሀቡዬ ወይ ይህ ስለሚያንስባት ጳጳስ ነው ራሱ ሽምግልና ምልከው። አብዬ ቴንኪዩ። እንግዲህ ሀቢባ ወይ ሰላሙ አለይኩም ያ ሸባብ ሰማሽ? እንኳን ደስ አለሽ። ሽማግሌ ይላካል። አንቺ የመጀመሪያዋ ሰው ሆኛለሽ። ሀቢባ በቃ ይታረቁና እሷ አንድ ዘፈን ትጋብዘው። በጣም ሽማግሌ ሊልክ በሁለት እግሩ ተንበርክኮ ሌሎች ሰዎች በአንድ እግራቸው ነው ተንበርክከው ታገብኛለሽ የሚጠሱ በሁለት አንድ ዘፈን ትጋብዘው። እሷ አንድ ዘፈን ትምረጥላት። አቡዬ እኔ ሽማግሌ ያለክላት ሽማግሌ ያንስባታል እና ጳጳስ ነው የምልክላት። ተመልከት ይሁና ይሰማል። ቀርቃ ሰባ ጠርቦ ምስ ይሁና ይሰማል ይሰማል አትለንም እንዴ ታዲያ? ወይኔ ግን ቀኛ ናችሁ በቃ አንድ ዘፈን ትጋብዘው ወይም ደግሞ እሷ እንደጋበዘችው አድርገሽ የንዋይ ደበበን ጥላ ይዤ ልከተል የሚለውን ዘፈን ክፈችለት። ጥላ ይዤ ልከተል። ጥላ ይዤ ልከተል። እንዴት ነው ለሴቶች የማታደለው? ከአይዋ ብሼ እሷ አለችላችኋል። እንዴ ደግሞ እኔ አልበቃችሁም? ለሴቶች ጠበቃችሁን ያለውላችሁ ከአቢባም ብሻ አለ እኮ እሷ አትበቃችሁም ያለሽ አየሻ። ግን አቢባ ጥሩ ሰው እንደሆንኩኝ አሁን ዛሬ አወቅሻል። የምር ማለቴ ሳትነካት ተጨቃጭቃ ምን ያህል ትጭቅጭቅ ትችላለች፣ ምን ያህል ትቋቋማለች የሚለውን አይተክ ይሄ ሁሉ ጨቅጨቃት። ግን ኮመንት ላይ ይለያዩ ብለው ሁሉም ሁለት ቁጥር ሲጽፉ ምቀኞች ናቸው አለች። ለምን ያንን ሁሉ ጭቅጭቅ ተቋቁማ እኔ በሷ ቦታ ቦን አልፈልግም ነበር ምለው። ምክንያቱም እኔ ደስተኛ ሆኜ ነው መኖር የምፈልገው። ካሁን አኮረፈ አላኮረፈ ምን ረሳው፣ ልደቱን ረሳሁኝ፣ ደህና አደርክ ማለት ነው ረሳሁኝ፣ ሜሴጅ ልኮልኝ መልሱን ሳልመልስ ቆየው፣ ከዛ አኮረፈ። እንዴ እኔ የሚያኮርፍ ሰው አልወድም። ይቅርታ ይኸውልሽ
የውሻውን ስም ታውቀዋለች? ሀቡዬ ችግሩ እዛ ጋር ነው። አንቺ እኔ ደስተኛ ሊሆናል። ትዳር ላይ ደግሞ እኔ የሚባል ነገር የለም። እኛ ነው እሱ ትክክል። አንተ ነሷ ጋር የምትሄደው እሷ ነው። ፎሎ ሳታደርገኝ እንዴት ነው ማወራት ይላል ብዬ ስጠብቅ ነበረ። እሱ ግን ፎሎ ባኪን እንዲህ ተመለሰችን ብሎ አዋራ አስነሳ። እኔው ላይ እየሰከሰ ስለሆነ በቃ ይሰክስ ብዬው ነበረ። እኔ ፎሎ ሳታደርገኝ እንዴት እኔ ፈለገችኝ ብሎ አንቺን ይጠይቅሻል ብዬ የጠበቁ ነበር። ያ ግን አንቺ ግን አየሽ፣ አሁን ደስ አለሽ አይደለ? የእውነት እንደፈለገች ሲቀናብሽ እና ሲያኮርፍ ደስ አለሽ አይደል? ሴቶች መሞት አለብን እንዴ? ኧረ በእናትህ ኧረ ማቴ አንድ በላት የዛሬ ሳምንት ኢትዮጵያ ነኝ። እልል ብለን ዳርንክ ጭራሽ አንተ አሁን ከዳሪው ድርጅት ጋር አንተ ስሚ፣ ይሄ ሰውዬ ለማግባት ሀሳብ የለውም። የአጋቢውን ድርጅት እኮ ነው ጎሮሮ ለጎሮሮ የተናነቀው። ይሄ ችግሩ ከአጋቢው ነው። ስለዚህ አይሆንም። ኧረ በስመ አብ እንዴ! በጭቅጭቅ የተጀመረ ትዳር ይሰምራል። ኧረ ተይ ግን በቀን አንዳንድ ንግግር እያመጣሽ አሁን ምን ይባላል? በጭቅጭቅ የተጀመረ ነገር በፍቅሩም አልቻልም አይደለም። በጭቅጭቅ በኋላ አብሽ ይጀምራል። አብሽ ፎርጂ ዶክተር እኔ ነገራችን አሳየችን። ማርያምን በጭቅጭቅ ይጀምር አያት አቢባ ትሰማለህ? ትሰማለህ? ማቲ አሪ ባረጋ ቃረ ላውራ እንዴና ሉጣ ባካችሁ። አሪ እንዴ ነው የምትሉት? መቼ ያስወራሉ? አያስወሩም እኮ ማቲ ጋር አያስወሩም እኮ። ይኸውልሽ እናቴ አሁን ጌም አለሽ። አንቺም እርግጠኛ ሆኜ ነገር እኔ ወደፊት እንዲታይ ራዕይ ይታኛል። ወደፊት የሚመጣ ነገር ይታየኛል። ላውጋው ሜቢ ሞስት ፕሮባብሊ ከሁለት ወር ምናምን በኋላ በዚህ ከቀጠልክ አብሽ ትጀምራለህ። አብሽ መጠጣት አልኳት። ጨጓራ የተነሳ ነው ፈረሰ ነው ገብቶሃል? አይሆንልም። አብዬ ሚሊዮን ሰማሽ? አንቺ አብሽ ማስጠጣት ትጀምሪያለሽ። ዝም በለው ትለወጣለህ። ሰው ሆኖ የማይለወጥ የለም። እንዳትሰማው የክፉ እንዳትሰማ። ትዳራችሁ የሰመረ ይሁን። ልቧን በደንብ ጥባት። በጓሮ መጽሐፍ አባባል አጥና ደግሞ እኔ አንቺ ወደዳ ምናምን ይሁን አባባሎች ማጥራት ቀዩ መጽሐፍ ላይ ቀዩ መጽሐፍ ፎቶ አንስቼ ልክለታለሁ። እኔ ግን ማለት ነው ልቤ ላይ እንደሚዳቆ ትዘያለሽ ይበለኝና እንግዲህ አስቢ ሀብዬ አንቺ ጋር ነው የምመጣው። ልቤ ላይ እንደሚዳቆ ትዘያለሽ። ልቤ ላይ እንደሚዳቆ ትዘያለሽ። ምን ነው አሳልፈሽ ሚዳቆ እንዳመሳልበን ማቲ ከባድ ነው። ሚዳቆ በጣም ነው የምትዘለው። ለዛ ነው እንደሚዳቆ ልቤ ላይ ትዘያለሽ ማለት በቃ ተኝቶ በህልሙ ልቡ ላይ እየዘለለች እንደሚዳቆ ሚዳቆ ነው በጣም የምትዘለው። ሀብዬ ከመሬት ላይ ካሉት እንትን በጣም ነው የምትዘለው። ለዛ ነው ማዚ አንዴ ቆይ። ሚዳቆ በደንብ አዘለም። አንቺ እንደ ጥንቸል ትዘይብኛለሽ። አታስቢ። ከሚዳቆ በላይ ጥንቸል ትዘላለች እና እንደ ጥንቸል ልቤ ላይ ትዘያለሽ ብሎታል። በቃ ልቡን ይሰጪው በሉ። ሌላ ነገር ላይ ሳትደርሱ አለ ጌሜን ልጮትበት በዘለለ ደረሳችሁ። ሰላም አለይኩም። ይመቻችሁ። ደግሞ አቡዬ በቃ ሰላም አይልኝ ማለት እሺ። ሰላም ሁኑ። በቃ ፎሎ አውዬ ቴንክ ዩ ፎር ኤቭሪቲንግ እኔ ውድ በጣም ነው የማከብርሽ። ክብር ይስጥልኝ። አሚን። ሚኪ ይሳካልሽ እናቴ። አሜሪካ ሄደሽ እናወራለን። እሺ አሜሪካ ስቴጅ እንዳትረሽን። እሺ
እንዳትረሺ። እኔ ከአንቺ የምፈልገው አሜሪካ ከሄድሽ በኋላ እየገባሽ እዚህ ቤት እርዳታ ላይ እንድትሳተፊ ውለታዬን እንዳትረሺ። ባገኘሽው አጋጣሚ እኔ እድሜ ለሀቢባ ቤት ትዳር አግኝቼ አግብቼ አሜሪካ ሄጄ ወልጄ ከብጄ እያልሽ እድሜ ልክሽን ውለታዬን በየሄድሽበት እንድታወሪልኝ እፈልጋለሁ። አመሰግናለሁ። እኔ አመዳፋሽ ነኝ። የሰራሁት ነገር አደራሽን እንደዛ አትበይ ሀብዬ። ለማንኛውም ያውቃለሁ። ክብር ይስጥልኝ። እኔ ወድ ሁላችንም አመሰግናለሁ። እኛም እናመሰግናለን። ይመችሽ። አሜሪካ ስትሄጂ እንዳትረሽም። ሌላ ምንም አንፈልግም። ሚኪ አስጠጋቡ ጥጋበኛ እኮ ነው። ይሄ ዘንበዩ ቆይ አሁን ሚዩት አድርጎ ጠፍቶ ነው ወይስ ሁለተኛው በዋናው አካውንቱ ላይቭ ላይ ነው ከኔ ጋር ጌም ሊጮት፣ በሁለተኛው አካውንቱ እዚህ ቤት ገስት ላይ ነው። እንደዛ ሆኖ ነው ይፈልጋል። በዩ እሺ፣ እፈልገዋለሁ። እሺ በጣም እናመሰግናለሁ። እሺ ቆይ ተስፍዬ በጣም ነው የማመሰግነው ወንድሜ ስለ ሁሉም ነገር። እኔ በጣም ነው የማመሰግነው። የሚኪን ሁለተኛ አካውንት ሚኪ አስጥጋቡ የሚለው ፎሎ አድርጉት። ሚኪ ነው ቆይታ ነበረ ጭቅጭቅም። ወይኔ ኔትወርኩ ነቀለው ቅልቦችን። ሚኪን ፎሎ አድርጉት። የሚኪ አስጥጋቡ ሁለተኛው አካውንትን ፎሎ አድርጉት። ይሄን ጠላታችሁን ከጎናችሁ ማድረግ ጥሩ ነው። ፎሎ አድርጉት። እሺ ረዋንን ፎሎ አድርጓት ጋይስ። የረዋን ሰከንድ አካውንት ነው። ታብታብ አድርጉልኝ። ወዬ አቡዬ ወዬ፣ ማንም ይፈልገኝ። ልቦች ይፈልግሃል። እሺ እኮ አስገቢው። እሺ ተስፍዬ ታፕታፕ አድርጉት። ታፕታፕ ይኸው 1 ሚሊዮን ታፕታፕ ነው የእሷ። ሁላችሁም ታፕታፕ አድርጉት ጋይስ። 100 ሺህ እንኳን ታፕታፕ መግባት አለበት። ሌትስ ጎ ጋይስ። እንትን የት አለ ተስፍዬ? የት ነህ? ኔትወርክ ነቅሎት ነው። ቅልቦች የት ነህ? እንዴት ነህ? ራዋንዬ እንዴት ነሽ ማሬ? ደህና ነሽ? ፎሎ አድርጌሻለሁ። ፎሎ መልሺ። ደህና ነኝ። ሰላም ነው? እሺ አገባሽ እንዴ? ማንን አጋባችሽ? አንቺን? አንቺ እኮ አንቺን ያገባ ሀብታም ነው የሚሆነው። ቆይ ስራዋን ትስራ። አሁን ባል ላይ አይደለችም። ስራዋን ትስራ። በራሷ ትቆም። ኦልሬዲ ተይዛለች። እኔ አጭቻታለሁኝ። በቃ እሺ። ማን እንደሆነ አላወጣም፣ አልናገርም። ኖ የሰው አይን አስቀምጬ። እዚህ አጋጣሚ ራዋንን ካገባ የትኛውም ወንድ እድለኛ ነህ። አንድ ቀን የዳይፐር ትጠይቃለች ብዬ አላስብም። በጣም በቃ የዳይፐር አታስብም። ይኸውልሽ አየሻር እንዴት ጥቅመኛ ዳይፐር የወተት አትጠይቅህም ይላል እና ካልጠየቀችው ማን የእሱን ልጅ ዳይፐር ማን ሊችልለት ነው? እሱ ካልገዛ ምን አገባሽ አንቺ? ምን አገባሽ? ሴቶችን ገንዘብ ለወንድ እንዳትሰጡ እሱ ያውጣ እያልኩ እመክራለሁ። አንተ እዚህ ጋር ለወንድራሽ አንቺ የልጃቸውን ዳይፐር አትስጡ ልትይ ነው? የልጃቸውን ዳይፐር አባት ይስጥ። አንቺ ጭራሽ ልጅ ላይ መጣሽ። እና ሚስትየው ሴቷ የምትሰራበትን ሂውማን ሄር ትግዛበት፣ ትዘንጥበት፣ ሂውማን ሄር ትግዛበት፣ ጥፏን ትሰራበት፣ ቆዳን ትንከባከብበት፣ ትዘንጥበት። እሷ የምትሰራበትን ባሏ ሲያያት ሁሌ እንዲጎመጅ ሁሌ ፍሬሽ ነገር